አሁን ደግሞ ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ ነው የምንገኘው። መረጃዎችን ይዛ ሀና ማርያም መስፍን ስቱዲዮ ትገኛለች። ሀና መቀጠል ትችላለች። አመሰግናለሁ ቤተልሔም። አብራችሁን ቆዩ። በሀገር ውስጥ መረጃዎችን እንጀምራለን። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ አቅምና ተሰጥኦ ያላቸው ስፖርተኞች የታዩበት እንደነበር ተገለጸ። በወጣት ውድድሮች ላይ በእድሜ ተገቢነት የሚታየውን ችግር ለመቅረፍ የስፖርቱ ባለድርሻ አካላት በትኩረት መስራት እንዳለባቸውም ተጠቁሟል። ባዘዘው መኮንን በአዲስ አበባ ከተማ አስተናጋጅነት ሲካሄድ የቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ፍጻሜውን ሲያገኝ ኦሮሚያ ክልል የውድድሩ አጠቃላይ አሸናፊ ሆኗል። አስተናጋጁ አዲስ አበባ ከተማ አስተዳደር ሁለተኛና ጠንካራ ተፎካካሪ የነበረው አማራ ክልል ደግሞ ሶስተኛ ሆኖ ጨርሷል። ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ ከ5000 በላይ ሉካን የተሳተፉበትና በ20 ስፖርት አይነቶች ፉክክር የተደረገበት ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ አቅምና ተሰጥኦ ያላቸው ተተኪ ስፖርተኞች የታዩበት እንደነበር ተገልጿል። በተለይ ታዳጊ አትሌቶች ከየክልሉና ከተማ መስተዳድር መጥተው ጥሩ ውድድር ያደረጉበትና አዳዲስ አትሌቶች የተገኙበት እየቀዘቀዘ የመጣውን ውጤታችንን ለማስተካከል የምናክምበት ሆኖ አግኝተነዋል። እንዲህ አይነት የውድድር መድረኮች በእድሜ ደረጃ መኖራቸው የወደፊት ተተኪ ስፖርተኞችን ለማፍራት የሚያበረክተው አስተዋጽኦ ከፍተኛ ስለሆነ በየደረጃ ያላችሁ የስፖርት አመራሮች ለወደፊቱ ትኩረት ሰጣችሁ እንድትሰሩ የተገኙት አትሌቶች ከዓይን ያውጣችሁ የሚያስብሉና በቀጣዩ ሌላው ኃይሌ፣ ሌላው ስለሺ፣ ሌላው ቀነኒሳ፣ ሌላው ጥሩዬ ደራርቱ የሚሆኑ ስለሆኑ ትልቅ ተስፋ የሚሰጥ ነው። በእድሜ ጉዳይ በ2014 ዓ.ም በሐዋሳ ከተማ ከተካሄደው የመጀመሪያው የኢትዮጵያ ወጣቶች ኦሎምፒክ የተሻለ ቢሆንም የእድሜ ተገቢነት አሁንም ያልተቀረፈ ችግር መሆኑም ተመላክቷል። ስፖርቱ አመራሮችና ባለሙያዎች እድሜ በማጭበርበር ከሚገኘው ጊዜያዊ ደስታ ይልቅ ዘላቂ የወጣት ልማትን ሊያሳካ የሚችል ስራ ላይ ትኩረት ማድረግ የሚቻል መሆኑን ተገንዝባችሁ ይህንን ችግር ለመፍታት ለወደፊቱ ትኩረት ሰጣችሁ እንድትሰሩ አደራ ማለት እፈልጋለሁ። እውነተኛ እድሜ ላይ የተመሰረተ ስልጠናና ውድድር ስለሆነ ምንም ጺም መላጨትና በየዋህነት ራሳችንን ማታለል አይገባንም። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ በሚቀጥሉት 10 ዓመታት እንደ ሀገር አሸናፊ ብሔራዊ ቡድን ለመገንባት የተያዘውን እቅድ ለማገዝና ይበልጥ ታዳጊዎችን ለማግኘት የውድድር እድልም ለመፍጠር ከዚህ በኋላ የወጣቶች ኦሎምፒክ በየዓመቱ እንደሚካሄድም በመዝጊያ ፕሮግራሙ ገልጸዋል። በሚቀጥሉት 10 ዓመታት በየስፖርት ዘርፉ አሸናፊ ብሔራዊ ቡድን እንፈጥራለን ስሉ ከታች እንሰራለን፣ በስልጠናና ውድድር አትሌቶችን እናበቃለን፣ እንኳን ለኢትዮጵያ ለዓለም ሁሉ የሚተርፉ አትሌቶችን እናዘጋጃለን ማለት መሆኑን አጥብቀን ስለምንረዳ በየ2 ዓመት የነበረው የኢትዮጵያ ኦሎምፒክ ኮሚቴ ወጣቶች ጨዋታ ባልተቋረጠ መልኩ በየዓመቱ እንዲከናወን የኢትዮጵያ ኦሎምፒክ ኮሚቴ ወስኗል። የጠቅላይ ሚኒስትሩ የባህልና ስፖርት ጉዳዮች አማካሪ ቀጀላ መርዳሳም በስፖርቱ ዘርፍ የተሻለ ውጤት እንዲመጣና ይበልጥ ተፎካካሪ ለመሆን መንግስት ታዳጊ ወጣቶች ልማት ላይ በትኩረት እየሰራ ነው ብለዋል። ስፖርቱ እንዲበለጽግ፣ እንዲያድግ፣ እንዲጠነክር አሁን ካለንበት ሁኔታ እንድንወጣ መንግስት እየሰራ መሆኑን በተለይም ለህፃናትና ታዳጊ ወጣቶች ትኩረት በመስጠት ከታች ወደ ላይ ተወዳዳሪ አሸናፊ ትውልድ ለመፍጠር እየተሰራ ነው። ትግራይ ክልል የሶስተኛው የኢትዮጵያ ወጣቶች ኦሎምፒክ አዘጋጅ ሆኖ የተመረጠ ሲሆን የኦሎምፒክ ችቦን ከአዲስ አበባ ከተማ አስተዳደር ተረክቧል። በኢትዮጵያ ፕሪሚየር ሊግ 4ኛ ሳምንት ፋሲል ከነማ ድል ሲያደርግ ባህር ዳር ከተማ ነጥብ ተጋርቷል። ትላንት ፋሲል ከነማና ምድረገነት ሽረን ያገናኘው ጨዋታ ጥሩ እንቅስቃሴ የተደረገበትም ነበር። በጨዋታው በ34ኛው ደቂቃ ላይ አጼዎቹ አምሳሉ ጥላሁን ያሻገራትን ኳስ ቃል ኪዳን ዘላለም በጥሩ ሁኔታ አስቆጥሮ በዚህችው ግብ ፋሲል 3 ነጥብ ወስዷል። የዮሐንስ ሳህሌ ቡድን አንድ አቻ ብቻ ያስመዘገበ ሲሆን 3 ተከታታይ ጨዋታንም በድል ተወጥቷል። ከአራት ጨዋታ 10 ነጥብ በመሰብሰብም ሁለተኛ ደረጃ ላይ ተቀምጧል። ትላንት ባህር ዳር ከተማ ከነገሌ አርሲ ጋር ያለ ግብ ነጥብ ተጋርቷል። የጣና ሞገዶቹ በመጀመሪያው ሳምንት ሀዲያን 3-1 ካሸነፉ በኋላ የትላንትናው 3ኛ ተከታታይ አቻ ውጤታቸውም ሆኗል። የደጋረገ ቡድን ከአራት ጨዋታ 6 ነጥብ የሰበሰበ ሲሆን በደረጃ ሰንጠረዡም 6ኛ ላይ ተቀምጧል። ትላንት የተጠበቀው ሌላኛው ጨዋታ የኢትዮ ኤሌክትሪክና ኢትዮጵያ ቡና ጨዋታ ነበር። መርሃ ግብሩንም ኢትዮ ኤሌክትሪክ በሀብታሙ ሸዋለም ብቸኛ ግብ አሸንፏል። የዘሪሁን ሸንገታ ልጆች በአራት ጨዋታ ነጥባቸውን 10 በማድረስ ከፋሲል ከነማ በግብ ክፍያ በልጠው ሊጉንም እየመሩ ይገኛሉ። ትላንት የተደረገው የሲዳማ ቡናና ወላይታ ዲቻ ጨዋታ በሲዳማ ቡና
2-0 አሸናፊነት ተቋጭቷል። ፍቅረ ኢየሱስ ተክለ ብርሃንና መላኩ አሰፋ የሲዳማን ግቦች አስገኝቷል። ሊጉ ዛሬ ሲቀጥል ሀዲያ ሆሳዕና ከኢትዮጵያ መድን 7 ሰዓት ላይ፣ ቅዱስ ጊዮርጊስ ከሸገር ከተማ 10 ሰዓት ላይ እንዲሁም መቀሌ ሰባ እንደርታ ከሐዋሳ ከተማ 10 ሰዓት ላይ ጨዋታቸውን ያደርጋሉ። የኢትዮጵያ ሴቶች ፕሪሚየር ሊግ ከተቋረጠበት 4ኛ ሳምንቱ ትላንት በ3 ጨዋታዎች ሲመለስ ባህር ዳር ከተማዎች ተሸንፏል። የጊዮን ንግስቶቹ ከሸገር ከተማ ጋር ያደረጉትን ጨዋታ 2-0 ተረቷል። አዲስ አዳጊዎቹ ሸገር ከተማዎች በሁለቱም የጨዋታ አጋማሾች በሰናይት ኡራጎና ማርታ ወልዴ የድል ግቦች አሸንፈው ወጥቷል። ፕሪሚየር ሊጉን ድሬዳዋ ከተማን በማሸነፍ በድል የጀመሩት የጊዮን ንግስቶቹ ተከታታይ ሽንፈቶቹንም አስተናግዷል። በ3 ነጥብም 9ኛ ደረጃ ላይ ናቸው። ሸገር ከተማዎች በ6 ነጥብ ወደ 4ኛ ደረጃ ከፍ ብሏል። በእለቱ ሌላ ጨዋታ ሐዋሳ ከተማ ተከታታይ ድላቸውን ሲያስመዘግቡ አዲስ አበባ ከተማን በመርታት ነው። የሐዋሳ ከተማ የማሸነፊያ ግቦችን ደግሞ ዮርዳኖስ መኦዝና ሳራ ይርዳው ከመረብ አገናኝቷል። ይህ ውጤትም በ9 ነጥብ 2ኛ ደረጃቸውን እንዲያስጠብቁ አድርጓል። በእለቱ ሌላ ጨዋታ ቦሌ ክፍለ ከተማ ከልደታ ክፍለ ከተማ 2-2 ተለያይቷል። ዛሬ ረፋድ ላይ በተደረገ አንድ ጨዋታ አዳማ ከተማ ከአርባ ምንጭ ተገናኝቷል። መርሃ ግብሩንም አዳማ ከተማዎች 1-0 አሸንፏል። ፕሪሚየር ሊጉ ከሰዓትም ሲቀጥል የሊጉ መሪ ኢትዮ ኤሌክትሪክ ከድሬዳዋ ከተማ 9 ሰዓት ይጫወታሉ። በኢትዮጵያ ከፍተኛ ሊግ ደሴ ከተማ ዓመቱን በድል ጀምሯል። ውድድሩ ቅዳሜ የተጀመረ ሲሆን ትላንትም በ4 ጨዋታዎች ቀጥሎ ውሏል። ምድብ 1 ሐዋሳ፣ ምድብ 2 ደግሞ ጅማ ከተማ ላይ ሲከናወኑም የሚቆዩ ይሆናል። በክረምቱ ወደ አዲስ አሰልጣኞችን ይዘው ሊጉን የጀመሩትን ደሴ ከተማን ከደብረ ብርሃን ከተማ ያገናኘው ጨዋታ በደሴ ከተማ አሸናፊነት ተጠናቋል። በኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታ መንጌ ቤኒሻንጉልን ድል በማድረግ ወደ ድል የመጡት ቅኝቶቹ ደብረ ብርሃን ከተማን 2-0 ሲያሸንፉ አማኑኤል ግዛቸው ሁለቱንም የማሸነፊያ ግቦች አስቆጥሯል። ይኸው ተጫዋች በኢትዮጵያ ዋንጫ መንጌ ቤኒሻንጉልን ክለቡ ሲያሸንፍ 1 ግብ ከመረብ ማዋሃድ ችሎ ነበር። በአሰልጣኝ ዘላለም ሽፈራው የሚመሩት ደሴዎች በርካታ ተጫዋቾችን በማስፈረም ዝግጅታቸውን የጀመሩ ሲሆን ጉዟቸውንም በድል ጀምሯል። አሰልጣኝ ዘማሪያም ወልደ ጊዮርጊስን ያመጡት ደብረ ብርሃኖች በሁለተኛ ሳምንት ጨዋታቸው ከሀላባ ከተማ ጋር የሚጫወቱ ይሆናል። በዚሁ ምድብ ሌላ ጨዋታ ሱሉልታ ክፍለ ከተማ ከመንጌ ቤኒሻንጉል ጋር 0-0 ተለያይቷል። በሐዋሳ ከተማ እየተካሄደ ባለው ምድብ ደግሞ ጋሞ ጨንቻ አቃቂ ቃሊቲ ክፍለ ከተማን 1-0 በመርታት የመጀመሪያ 3 ነጥቡን አሳክቷል። ባቱ ከተማ ሻሸመኔ ከተማ ደግሞ ያለ ግብ ተለያይቷል። ዛሬ ቢሾፍቱ ከተማ ከሶሎዶ አድዋ 7 ሰዓት ላይ፣ ንፋስ ስልክ ላፍቶ ክፍለ ከተማ ከአዲስ አበባ ከተማ 9 ሰዓት ከ30 ላይ ይገናኛሉ። በሌላኛው ምድብ ደግሞ ነቀምቴ ከቤንች ማጂ ቡና 7 ሰዓት ላይ፣ 9 ሰዓት ከ30 ላይ ደግሞ ንብ ከሐረር ከተማ ይጫወታሉ። ያለውን አጭር የዝግጅት ጊዜ በአግባቡ በመጠቀም በጃን ሜዳ ሀገር አቋራጭ አትሌቲክስ ውድድር የተሻለ ውጤት ለማስመዝገብ እንደሚተጉ የአማራ ክልል አትሌቶች ተናገሩ። 31ኛው የአማራ ክልል ሀገር አቋራጭ አትሌቲክስ ውድድር በደብረ ማርቆስ ከተማ ተካሂዷል። መልሰው ቸርነት 31ኛው ሀገር አቋራጭ አትሌቲክስ ውድድር በደብረ ማርቆስ ከተማ ተካሂዷል። በውድድሩ 8 ዞኖችና 5 የአትሌቲክስ ክለቦች ተሳትፈውበታል። ውድድሩ በ6 በ8 እና 10 ኪሎ ሜትር በሁለቱም ጾታዎች ነው የተካሄደው። የአማራ ክልል አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ አብርሃም ገነቱ አስቸጋሪ ሁኔታዎችን በመሻገር ውጤታማ ውድድር ማድረግ ተችሏል ነው ያሉት። ፉክክሩም እጅግ በጣም ያማረና የደመቀ ነበረ። ቢያንስ በአንድ ውድድር ከ60 እና ከ70 በላይ ተወዳዳሪዎች የሚሄዱበት ውድድር ነው እያየን ያለንና እጅግ በጣም የተሳካ ነበር ብሎ መውሰድ ይቻላል። ከሀገር አቀፍ የጃን ሜዳ ሀገር አቋራጭ አትሌቲክስ ውድድር 1 ሳምንት ብቻ ቀደም ብሎ መደረጉ በአትሌቶች ላይ ተጽዕኖ ቢኖረውም የተሻለ ውጤት ለማምጣት ጥረት ይደረጋል ብለዋል። የአማራ ክልል አትሌቲክስ ፌዴሬሽንና የአማራ ወጣትና ስፖርት ቢሮ ይህን ውድድር ሲያደርግ የበጀት ችግር ስላለበት ያንን ችግር ተቋቁሞ ነው የመጣና ያም ሆኖ ግን ውጤት እናመጣለን ብለን ነው የምንሄደውና የተሻለ ውጤት እናመጣለን ብለን እናስባለን። የደብረ ማርቆስ ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ተስፋዬ አእምሮ ውድድሩ በሰላም እጦት ምክንያት በከተማዋ ተቀዛቅዞ የቆየውን ስፖርት ለማነቃቃት አይነተኛ ሚና ይጫወታል ብለዋል። 2 አትሌቲክስ ፕሮጀክቶችን አቋቁመን ወደ ስራ የገባን ስለሆነ ታላላቆቻቸውን ሲያዩ መነቃቃትን ፈጥሮባቸው ወደ ዝግጅት እንዲገቡ የሚያግዝ ስለሆነ
ተቀዛቅዞ የቆየውን ስፖርት በተለይ የከተማችን ስፖርት ለማነቃቃት ያግዛል ማለት ነው። በ6 ኪሎ ሜትር ወጣት ሴቶችና በ8 ኪሎ ሜትር ወጣት ወንዶች ውድድር ቀዳሚ ሆነው ያጠናቀቁት ሰላም ምህረትና ጊዜው አላምረው ውድድሩ ከተካሄደበት ቦታ አንጻር ፈታኝ የነበረ ቢሆንም አሸናፊ በመሆናቸው መደሰታቸውን ተናግረዋል። ፉክክሩ ያው አሪፍ ነው። ቦታው ያው ትንሽ ይፈትናል። ያው ትንሽ አሪፍ ነው። ለኔ ተመችቶኛል። ቁልቁልና ዝግጅት በጣም ከርቭ በጣም የበለጠ ነበረ እና በጥሩ ሁኔታ ተዘጋጅተን ነበር። በጣም አዘጋጅተን ነበር ኮች ደሳለው እና አሁንም ወደፊትም ጸደይ ባንክ በጣም አሪፍ ክለብ እንደሆነ ይቀጥላለን። ውጤት ለማምጣትና ክልላቸውን ለማስጠራት ቁርጠኛ መሆናቸውንም አትሌቶቹ አረጋግጠዋል። ክልል ለማስጠራትና ከዚህ የተሻለ ለመሮጥ ደግሞ ያው ጃን ሜዳ ደግሞ ከዚህ የተሻለ ፉክክር ለማድረግ ዝግጁ ነኝ። በጣም ደግሞ ስንሰራ እንሰነብትና አሸናፊነት እንሆናለን ብዬ እናስባለን። በጣም ዝግጁ ነን። አሁንም ወደፊትም አሸናፊነት እንሆናለን ብዬ እናስባለን። የአማራ ፖሊስ አትሌት አታለል አድማስና ከአማራ ማረሚያ ቤቶች የተገኘው አትሌት አስረሴ ጌታው ያለውን አጭር የዝግጅት ጊዜ በአግባቡ በመጠቀም የተሻለ ውጤት ለማስመዝገብ እንደሚተጉ ነግረውናል። የተሻለ ውጤት አምጥተን አማራ ክልልን ስሙን ለማስጠራት እንሞክራለን። አጭር ቀን ነው ያለን። በዚህ አጭር ቀን ትንሽ ነገር ሰርተን እዛም የተሻለ ውጤት አመጣን ክልላችን ለማስጠራት ጥረት እናደርጋለን። አሰልጣኞች በበኩላቸው ጊዜው አጭር ቢሆንም የአማራ ክልል በአገር አቋራጭ ውድድር የሚታወቅበትን ውጤታማነት ለማስቀጠል በትኩረት እንደሚሰሩ ነው የገለጹት። ረዳት ሳጅን ገበያው አሸብር እባላለሁ። የአማራ ፖሊስ ረዳት አሰልጣኝ። አማራ ክልል በአገር አቀፍ ደረጃ ክሮስ ካንትሪ እንደ ባህል ስፖርት ነው የሚጠቀሙበት ነው የሚሉ ሌሎች ክልሎች ያሉትን ከውጭም ያሉት መሟላት የሚገባውን ነገር ልጆችን አዳርገን የተሻለ ውጤት ለማምጣት እንደ ሙያተኛ እንሞክራለን የሚል ምኞት አለኝ። ደሳለው እንዳሉ ይባላሉ። የጸደይ ባንክ አትሌቲክስ ክለብ አሰልጣኝ ሆኜ እየሰራሁ ጠንካራ ፕሮፋይል ያላቸው ልጆች አካተን ጠንካራ ቡድን በመፍጠር ዳር ሜዳ ላይ ማለት ነው የተሻለ ውጤት ለማምጣት የምንችለው እናደርጋለን ብዬ ተስፋ አደርጋለሁ። አሰልጣኝ ደስታው አረጋ እባላለሁ። ደቡብ ጎንደር ማርቆስ ተገናኝተን አጨራረሳችን እንዲያምር ነበር ያደረግነው። በጠበቅነው ልክ አግኝተነዋል። ጃን ሜዳ ቀጣይ እንግዲህ ስንሄድ ደግሞ ይሄን ውጤት እንደግማለን ብለን እናስባለን። በዞኖች የውድድሩ አጠቃላይ አሸናፊ የሆነው ሰሜን ጎንደር ዞን፣ በክለቦች ደግሞ አማራ ፖሊስ የዋንጫ ተሸላሚ ሆነዋል። ቀጥለናል።